ትራምፕ ዳቮስን አናወጡት። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመያዝ ያላቸው ጽኑ ፍላጎት ይዘው በስዊዘርላንድ ዳቮስ ተገኝተዋል። ግሪንላንድ የአሜሪካ መሆን አለባት የሚለው የትራምፕ አቋም በዓለም ሀያላን መሪዎች ዘንድ ከፍተኛ ተቃውሞ ገጥሟቸዋል። ትራምፕ በዳቮስ የገጠማቸው ጥንካሬ ምንድን ነው? ዓለምስ ለምን ግሪንላንድን አሳልፎ መስጠት አልፈለገም? ዝርዝሩን አሁን እናያለን። ክብራትና ክብራን ቻናል ተከታታዮች ቻናሉን ሰብስክራይብና ላይክ ማድረጋችሁ እንዳትዘነጉ። ትራምፕ በዳቮስ መገኘትና የንግግር መድረኩ ትኩሳት። ሮይተርስ ዛሬ ጥር 13 ቀን 2018 ዓ.ም እንደዘገበው ከሆነ ፕሬዝዳንት ዶናልድ ትራምፕ በዳቮስ ዓለም የኢኮኖሚ ፎረም ላይ ባደረጉት ንግግር ግሪንላንድን መቆጣጠር እቅዳቸውን በይፋ አራምደዋል። ትራምፕ ግሪንላንድ ትልቅ ስልታዊ ሀብት ሲል የጠሯት ሲሆን ለአሜሪካ ደህንነት ሲባል ግሪንላንድ ከአሜሪካ ጋር መሆን እንዳለባትም ተከራክረዋል። ይሁን እንጂ በስብሰባው ላይ የተገኙት የአውሮፓ መሪዎች ትራምፕን የተቀበሏቸው በዝምታና በጥርጣሬ ነበረ። ትራምፕ ግሪንላንድ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ የመጣው በአካባቢው ያለ የተፈጥሮ ሀብትና የሩሲያ ስጋት ስላለባቸው ነው። ግሪንላንድ የኤሌክትሮኒክስና ለጦር መሳሪያዎች ምርት የሚሆኑ ውድ ማዕድናት ባለቤትም ናት። ትራምፕ እነዚህ ሀብቶች ሩሲያና ቻይና እንድትቆጣጠሯቸው አይፈቅድም የሚል ጽኑ አቋምም አላቸው። ሆኖም ግን የዴንማርክ መንግስት ግሪንላንድ የምትሸጥ ሪል ስቴት አይደለችም የሚል አቋማቸውን ጸንተዋል። የዓለም መሪዎች ተቃውሞና የዲፕሎማሲው ፍጥጫ በዳቮስ የተገኙት በጀርመን፣ ፈረንሳይና ሌሎች የአውሮፓ ሀገራት መሪዎች የትራምፕን ሀሳብ የድሮውን የግዛት መስፋፋት ፖለቲካ የሚከተል ሲሉ ነቅፈዋቸዋል። ትራምፕ ግን ለዚህ ተቃውሞ ደንታ የሌላቸውም ይመስላል። ይደረጋል ብያለሁ፣ ይደረጋል የሚል ቃላቸውን በዳቮስ መድረክም ደግመውታል። ይህ ሁኔታ የአሜሪካና የአውሮፓ መካከል ያለውን ግንኙነት ይበልጥ እንዲሻክርም አድርገውታል። የኢኮኖሚ ባለሙያዎች ስጋት። በዳቮስ የሚገኙ የኢኮኖሚ ባለሙያዎች እንደሚሉት ትራምፕ ይህንን እቅዳቸውን ወደ ተግባር ለመቀየር ከሞከሩ ዓለም አቀፍ የንግድ ጦርነት ሊቀሰቀስ ይችላል ይባላል። ግሪንላንድ የዴንማርክ ስር ያለች ራስ ገዝ ደሴት በመሆኗ አሜሪካ በኃይል ወይም በኢኮኖሚ ጫና ለመውሰድ የምታደርገው ጥረት ኔቶ ህልውናም ትልቅ ፈተና እንደሚሆንም ተነግረዋል። አድማጮቻችን፣ ትራምፕ ግሪንላንድን ለመያዝ የጀመሩት ትግል በዳቮስ እንዲህ አይነት ተቃውሞ ገጥሟቸው ያውቃል ይሆን? አድማጮቻችን፣ ትራምፕ ግሪንላንድን ለመያዝ የጀመሩት ትግል በዳቮስ እንዲህ አይነት ተቃውሞ ገጥሞታል። ትራምፕ ግን ወደ ኋላ የሚሉ አይመስሉም። እናንተስ ትራምፕ ግሪንላንድን መያዝ አለባችሁ ብላችሁ ታስባላችሁ ወይስ የዓለምን ሰላም ያናውጣል? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮ ላይክ ማድረጋችሁን፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ነገ በሌላ ወቅታዊ መረጃ እስከምንገናኝ ሰላም ቆዩ።